7 ዓመት ሞልቶታል 2019 በዚህ ጃንዋሪ ገበያ ወቅት ነበረ ያ ምስኪን አርጀንቲና ያጥቂ ከዛ አሰቃቂ የአውሮፕላን አደጋ ጋር ከዚህ ዓለም በሞት የተለየው እግር ኳስ ከተመለከታቸው በጣም አሳዛኝ አደጋዎች መካከል አንዱ ነው። ከናንት ወደ ካርዲፍ በ15 ሚሊዮን ፓውንድ ተዛወረ በሚድ ሲዝን የጃንዋሪ ገበያ ከ7 ዓመት በፊት የካርዲፍ የክለቡ ሪከርድ ዋጋ ነበረ። ካርዲፍን ለመውረድ በጣም የደረሰበት ወቅት ነበረ። ከመውረድም ለማዳን ደግሞ ሳላ ላይ በጣም ተማምኖ ነበር። አርጀንቲና ያጥቂ በኳታር ዓለም ዋንጫም በተለይ ደግሞ ከሜሲ ጋር ለመሰለፍ አልሞ የካርዲፍ ዝውውርና እድሉን ለመጠቀም ስካሎኒንም በጣም ለመሳብ የፈለገበት ጥረትና የህይወት ዕጣ ፈንታ አጋጣሚን የሰማ ነው። እንደወጣ የቀረው አሳዛኝ ኮከብ የህይወት መጥፎ ገጠመኝ ኤሚሊያኖ ሳላ ከዛች ፒፐር ማሊቡ 46 ከተሰኘች የትንሹ አውሮፕላን ዳኮታ ጋር በእንግሊዝ ቻናል ፈረንሳይና እንግሊዝን ሰንጥቆ በያዘው በዛ በጣም አደገኛ ሻርኮች ጭምር በሞሉበት 65 ሜትር በታች በጣም እንደሚሰምጥ በጣም ይነገራል። ያ በጣም አደገኛ ቻናል ላይ የእንግሊዝ ቻናል ላይ ጥልቅ ባህር ላይ ነው የኤሚሊያኖ ሳላ ህይወት ያለፈው። እንደወጣ የቀረው አሳዛኝ ኮከብን ነው የሰማነው። ከዛም ቀጥለን አፍኮን ድራማ ዓለምን በጣም ያነጋገረው ክስተትን ሴኔጋል ወከባውንም የአፍሪካ ዋንጫውንም ድል የነሳችበትን አጋጣሚ ጭምር ነው በማራኪ ዶክመንተሪዎቻችን የሰማነው። ከዚህ ሰዓት አንስቶ ደግሞ ቶፕ ገን ማግኒፊሰንት 7 ምርጡ አርሰናል ሲቲ ፈዟል ሪያል ማድሪድ እንላለን። ከአውሮፓ ቻምፒየንስ ሊግ አበይት ጉዳዮች ጋር ቆይታችን የሚቀጥል ይሆናል። ቻምፒየንስ ሊጉ ባለፈው ማክሰኞ ተመልሷል። ከትናንትና በስቲያ ነው። ትናንትናም እንደዚሁ ቀጥሏል። ሊቨርፑል አሸንፈዋል። ትናንትና በስቲያ በተለይ ምርጡ አርሰናል ሁሉንም ጨዋታዎች በማሸነፍ ግዴታ ውስጥ በጉጉት ከራደው ደጋፊው ጋር የከፈተውን በጣም ከፍ ያለውን ውጤታማ ጥግ በሁሉም መድረኮች እያሳየ ይገኛል። አጥቂውን ገዝታ ጨዋታውን ካመቻቸ ቪክቶር ዮኬሬስ በየትኛውም ሰዓት ተቀይሮ ገብቶ ጎል እንደሚያስቆጥር ማክሰኞ ምሽትም ከሳንሲሮ አርሰናል መስክሯል። ከ7-7 አሸንፏል። በተለይ የማክሰኞ ምሽትና የሮብ ምሽት የአውሮፓ ቻምፒየንስ ሊግ ድራማዎችን እንመለከታለን። በቋሚ አሰላለፍ የጀመረው ብራዚላዊ ጋብሪኤል ጄሱስ 2 ጎሎች አስቆጥሯል። ዮኬሬስ ተቀይሮ ገብቶ ድንቅ ጎል አስቆጥሯል። የመድፉ 100% የማሸነፍ ጉዞም በቻምፒየንስ ሊግ ምሽት ቀጥሏል። የካልቾ ኢታሊያው አውራ ኢንተር ሚላን ከአርሰናል ፊት በገዛ ሜዳው ትንሽ ክለብ መስሎ ወጥቷል። አርሰናል ከ7-7 በመድፈን በአውሮፓ ቻምፒየንስ ሊግም 100% የማሸነፍ ሪከርዱን እያሳየ በደረጃ ሰንጠረዡ አናት ላይ ይገኛል። የቀድሞ የሲቲ ተከላካይ አካንጄ በተለይ አርሰናል ከጨዋታው በፊት አሁን በኢንተር ሚላን የሚጫወተው በጨዋታው ላይም ነበረ አርሰናል የወቅቱ ምርጡ ቡድን አይደለም፣ ባየር ሙኒክ የተሻለ የአውሮፓ እግር ኳስ ምርጡ ቡድን ነው ብሎ ነበረ። ያጉራና በጣም አርሰናልን ሚዛን ላይ ያልደፋ አስተያየት ከጨዋታው ፍጻሜ በኋላ ከምርፉ ተደናቂ ብቃት ጋር የተነነ ሆኗል። ተንፍሶም ቀርቷል። ከጋብሪኤል ጂሰስ 2 ጎሎች አንዷ ከቆመ ኳስ የተገኘች ነበረች። ይህም አርሰናል በሴት ፒስ ስፔሻሊስቱ መድፈኛ ዘንድሮ 19ኛ ጎሉን በሁሉም መድረኮች ያስቆጠረበት እንደሆነ ማክሰኞ ምሽት ሳንሲሮ መስክሯል። አርሰናልን የመሰለ የትም የለም። የወርቃማው ሲዝን አሻራ ከገኒንግ ፎር ግሬትነስ መንደር እንደቀጠለ ነው። ቶፕ ገን እንላለን። በተለይ የዓለማችን ተወዳጁ ሻምፒዮና የእንግሊዝ ፕሪሚየር ሊግን ካናት ይመራል። በ4 ውድድሮች ላይ ይገኛል ከሱፐር ማይክ አርቴታ ጋር። ቴሪ ዳንኤል ኦነሪ በተለየ መንገድ ለማይክ አርቴታና ለጨዋታ ስታይሉ ጭምር በደንብ ድጋፉን የሰጠበትን ሞመንቶች የምናነሳ ይሆናል። የምንፈልገው ማሸነፍ ነው። የሚያሸንፍልንና አሰልጣኝ ይዘናል። የሚጫወትበት መንገድ ዋንጫዎችን እንዲያመጣ ባመንበት መንገድ ነው። አርሰናል ከጨዋታ ስታይል ከማጥቃት እንቅስቃሴ ሁሉንም ጨዋታዎች በማሸነፍ ጉጉት ከደጋፊው ጋር በጣም ጫና ውስጥ የሚገኘው ክለብ ቢሆንም አሁንም አርሰናልን የመሰለ ከየትም የለም። በዓለማችን ተወዳጁ ሻምፒዮና በአውሮፓ ቻምፒየንስ ሊግ በኤፍኤ ካፕና በኤፍኤል ዋንጫዎች ላይ በ4 መድረኮች ላይ ይገኛል። ሁሉም ክለቦች ተቀናቃኞቻችን አሰልጣኞቻቸውን እያሰናበቱ እየለወጡ ይገኛሉ። እኛም ነን ከማይክ አርቴታ ጋር ጸንተናል። እስካሁን ያሸነፍነው ዋንጫዎች የሉም፣ ግን አርሰናል በመጨረሻ ሁሉንም ዋንጫዎችም ለማሸነፍ በሚያስችል አስተማማኝ ትራክ ላይ ይገኛል። ይህንን ደግሞ አምነን ከአሰልጣኙ ጎን መቆም አለብን በማለት
ኦንሪ በሳምንቱ መጀመሪያ በተለይ በቻምፒየንስ ሊግ ምሽት በነበረው ሞመንቶች ላይ ሐሳቡን ሰጥቷል። ከጠንቃቃው ማይክ አርቴታ የጨዋታ ዝግጁነትና ስትራቴጂ ጋር በተያያዘ አርሰናል የሚፈልገው ዋንጫ ነው። አሸናፊውን አሰልጣኝ ደግሞ ለማምጣት ባለፉት ረጅም ዓመታት ከቬንገር በኋላ አርሰናል በውጤት ቀውስ የቆየ ቡድን እንደሆነ ይታወቃል። 22 ዓመት የተናፈቀው የፕሪሚየር ሊግ ዋንጫን እንደዚሁም በሌሎች መድረኮች ላይም አርሰናል ወደሚጠበቅበት ከፍታ ለመምጣት ባለፉት 6 ዓመታት ከአርቴታ ጋር የጸናበት ፍሬን በመጨረሻ እየተመለከተ ይገኛል። ይህንን እስከ መጨረሻው ከክለቡ ጎን በመቆም ማየት ይጠበቅብናል በማለት የመድፉ ንጉሥ ቴሪ ዳንኤል ኦንሪ መናገሩ ይታወሳል። እውነቱን ነው እኔ እንደሚገባኝ። ምክንያቱም የአርቴታ የጨዋታ ስትራቴጂና በተለይ በፕሪሚየር ሊጉ ከሊቨርፑል አቻ ከፎረስት አቻ መውጣቱን ተከትሎ የአርሰናል ደጋፊዎች ሁሉንም ጨዋታዎች በማሸነፍ ጉጉት የራደው የቶፕ ገነርስ ደጋፊዎች ቅሬታዎች አሉ። ከአርቴታ የጨዋታ ስትራቴጂ ጋር በተያያዘ አርሰናል የት እንደነበር ግን ማስታወስ ለኔ በቂ ይመስለኛል። በምን አይነት ጉዞ ላይ እንደነበረ አሁን ቡድኑ የሚያሳየው ከፍታ ዴብዙ የቆመ ኳስ ንጉስ ነው። በተለይ ደግሞ ከአርቴታ የጨዋታ ስታይልና ጨዋታዎችን ለማሸነፍ ከሚመርጣቸው የአጨዋወት መንገዶች ጋር በተያያዘ አሁን ሐሳብ የምንሰጥበት አይደለም። ምክንያቱም አሸናፊውን አርሰናል እያየን ነው የሚለው ቴሪ ዳንኤል ኦነሪ። በደንብ የምናነሳው ሐሳብ ለኔ ይመስለኛል። መድፉን የመሰለ በምድራችን በዚህ ሰዓት የትም የለም። በ4 ዋንጫዎች ላይ ይገኛል። ይሄ ከአርሰናል ከፍታ ጋር በተያያዘ ዴብዙ አማራጭ ስኳዱ በተለይ በሳንሲሮ ምሽትም በደንብ ታይቷል። ኢንተር ሚላንን በቀላሉ ያሸነፈበት ጨዋታ ነበር። ለኔ አርሰናል የሚጨነቅ ቡድን አይደለም ከተጋጣሚዎቹ ፊት። በፕሪሚየር ሊጉ ትንሽ ይፈተናል። ሊጉ የሚገመት አይደለም፣ የምታውቁት ነው። በተለይ ደግሞ አሁንም ከጃንዋሪ አጋማሽ ማግስት በፌብሩዋሪ ኤፕሪል ወር ላይ ከሚኖሩ ወሳኝ ጨዋታዎች ጋር በተያያዘ ከአርቴታ የጨዋታ መንገድና የአጫወት ስታይል ጋር ቡድኑ መጓዝ አለበት። ዋንጫዎች ከመጡ በኋላ ደግሞ ስለ ጨዋታ ስታይሉና የበለጠ ቡድኑ ደግሞ በትሮፊ ሜንታሊቲውን ሲገነባ ወደ ተለመደ ቅርጹ ለመምጣት የሚያስችል ሪሶርስ አለው። የበለጠን በዝውውሩ ገበያው ይሳተፋል። ያኔ ደግሞ ጊዜው ሲደርስ ያንን ከጨዋታ ስታይል ጋር በተያያዘ እናወራለን። ቅድሚያ ዋንጫ እያለ ይገኛል ቴሪ ዳንኤል ኦነሪ። እውነት ነው። እግር ኳስ የሚረዱ ትልልቅ ኮከቦች በዚህ ልክ ያስባሉ። አርቴታ ላይ የሚነሱ ሀሳቦች ለእኔ ስለሚያስቁኝ ነው። ሌሎች ክለቦች በምን አይነት ቀውስ ላይ እንዳሉ ማሳያ የሚሆኑ በርካታ ክለቦች ከመኖራቸው አንጻር በሳምንቱ መጨረሻ ትልቁ ጨዋታ በሱፐር ሰንዴይ ይከናወናል። ጎልደን ኦልዲስ ሁለቱ ገናና ክለቦች የዓለም እግር ኳስ ውበቶች ናቸው፣ የዘመናዊ እግር ኳስ ውበቶች ናቸው። አርሰናል ከማንቸስተር ዩናይትድ በኤምሬትስ የሚኖረው ጨዋታ ይጠበቃል። ትሪቡን ስፖርት በጣም ሰርፕራይዝ እና መሳጭ ዶክመንተሪ ይዞ ከነገ ረፋድ አንስቶ ይመጣላቸዋል። በተለይ ደግሞ በሁለቱ ክለቦች የነበሩን ሞመንቶችን ጭምር በደንብ በማራኪ ሁኔታ በቀለማችን እየተቀሸሩ ይገኛሉ። በዩቲዩብ ቻናሎቻችን ላይ በባልደረባይ ፍቅር ይልቃልም ኤፍሬም የማን ኦፊሻል ላይም ጠብቁን ለማለት ነው። በተለይ ደግሞ ከእሁዱ ጨዋታ በፊት በማንቹሪያን ደርቢ ጨዋታ ላይ ማይክል ካሪክ በተለየ ካሪክ ዩናይትድን ይለዋለው አርሰናል ከዩናይትድ ከመጫወቱ በፊት ማንቸስተር ዩናይትድ አሰልጣኙን ቀይሯል። በግትሩ ሩበን አሞሪም ሲመራ የነበረው ማንቸስተር ዩናይትድ በምን አይነት ዝቅታ ውስጥ እንደተንሸራተተ ዓለም ታዝቧል። ከዛ ማግስት እንግዲህ በፍሌቸር ጀመረ፣ ከዛም በካሪክ ጀመረ። ካሪክ ሮብ ጀምሮ ቅዳሜ ማንቹሪያን ደርቢ ጨዋታ ላይ ሲቲን ምን እንዳደረገው አይተናል። ይህ የካሪክ ቀለምና የዩናይትድ ትራዲሽን መልካም አጀማመር ከመድፉ በፊት እንዴት ነው የሚለውንም በደንብ እናያለን። በተለይ ኤምሬትስ ላይ የሚኖረው ጨዋታ ማንቸስተር ዩናይትድ ሪሶርስ እንዳለው የባከኑ ተጫዋቾች እንዳሉት ከጨዋታ ስታይል ከወግ አጥባቂ አሰልጣኞቹ ጋር በተያያዘ የበለጠ በውጤት ሲፈተን የኖረው ክለብ ሆኗል። ባለፉት 13 ዓመታት ኃያሉ ሰው ሰር አሌክስ ፈርጉሰን ከወጡ በኋላ እንደ ቆመ የቀረው ክለብ ዳግም ወደ ከፍታው ለመምጣት አሁንም ብዙ እድሎች ያሉት እንደሆነ በርካታ ተንታኞች ያምናሉ። ነገር ግን ማንቸስተር ዩናይትድ ወደ ውጤት ቀለሙ ለመምጣት ከአስተዳደራዊ እብደቱና ቀውሱ ጎን ለጎን ክለቡ በነጋዴ ባለቤቶቹ መያዙ ራሱን የቻለ የዝቅታው ዋና ሚስጥር እንደሆነ ይታወቃል። ከዛ ማግስት ማይክል ካሪክ ግን በብዙ ከየትም እየመጡ ከሚቀልዱበት አሰልጣኞች በተጓዳኝ እንደ ካሪክ ባሉ ቀልብ ባላቸው የክለቡ ሌጀንዶች ሕይወቱን ቢገፋ ይሻላል የሚል እምነት ባለፈው ደም ስናነሳ ነበረ። ማንቹሪያን ደርቢን በድል የወጣው ማንቸስተር ዩናይትድ ከካሪክ ጋር
እሁድስ ከኤምሬትስ ከኖርዝ ለንደን ፎሬቨር ከምርጡ አርሰናል ፊት ምን አይነት ፐርፎርማንስ ያሳያል ይጠበቃል። በዩናይትድ ካልቸር፣ በዩናይትድ ትራዲሽን፣ በማንቸስተር ከፍታ ሜዳ ላይ ደጋፊውን ጭምር የሚወክል ቡድን ካሪክ እያሳየ ሲዝኑን እንደሚያጠናቀቅ ምንም ጥርጥር የለኝም። ምክንያቱም ማንቸስተርን በደንብ ያውቀዋል። ዩናይትድ ምን እንደሆነ ይታወቃል። በሞደርን ፉትቦል ላይ የዚህን ክለብ ባህል ታሪክና አሸናፊነትን ከደጋፊው ተጽዕኖ ጋር ይዞ ለመቀጠል ካሪክ ሜዳ ላይ ዩናይትድን የሚመጥነውን ቡድንና ጨዋታ በአድቬንቸር የሚያጠቃውን ሃይ ሪስክ በተለይ በጣም ሪስክ ወስዶ የሚያጠቃውንና ከተጋጣሚዎቹ ፊት በጣም አንገቱን አቀርቅሮ የሚወጣውን ቡድን ደጋግመን ባለፉት 13 ዓመታት ከብዙ ዲስኩራም አሰልጣኞች እብደት ጋር አይተናል። ያ ቢያንስ በካሪክና ክለቡን ጠንቅቀው በሚያውቁ የክለቡ ሌጀንዶች ሊቀረፍ ይችላል። ከዚህ አንጻር ማንቸስተር ዩናይትድ ከየትም እያመጣ በብዙ ሚሊዮን ፓውንዶች ካሳ እያቋቋመ ከሚሸኛቸው በጣም ወግ አጥባቂና ዩናይትድን ከማያውቁ እንደ አሞሪም፣ አክተር፣ ኤሪክ ቴን ሃግ አይነት አሰልጣኞች ተላቆ በራሱ የክለብ ሌጀንዶች የክለብ ካልቸሩና የክለብ ትራዲሽኑን ጠብቆ ቢጓዝ የተሻለ ነው የሚል እምነት በግሌን ያለኝ። እናንተስ ይህን ሐሳብ ስጡን። ለማንኛውም ከአውሮፓ ቻምፒየንስ ሊግ ምሽቶች ጋር በደንብ የምናነሳው ይሆናል። የእሁዱን ጨዋታ በተለያዩ ማራኪ ዶክመንተሪዎቻችን የምንጣበታለን። ከዛ በፊት ግን ምርጡ አርሰናል ሲቲም ፈዟል። ኤሪን ሃላንድና ጋርዲዮላ ማንቸስተር ሲቲ ማክሰኞ ምሽት በቻምፒየንስ ሊግ አነጋጋሪ ጨዋታዎች በቡዶ ጊልሚት በታሪኩ ለመጀመሪያ ጊዜ ሲቲን ረቷል። ቡዶ ጊልሚት የጋርዲዮላ ማንቸስተር ሲቲ መንሸራተት በተከታታይ ጨዋታዎች ቀጥሏል። ሲቲ በኖርዌይ ክለብ በመሸነፍ የመጀመሪያው የእንግሊዙ ክለብም ሆኗል። በታሪክ ቅሌትም በታላቋ ብሪታንያ መዝገብ ላይ ስሙን አስመዝግቧል። በቡዶ ጊልሚት በመሸነፍ የጃንዋሪ ገበያ ብቸኛው አክተር ማንቸስተር ሲቲ የፈለገውን እየሸመተ የነገውን ጠንካራ ቡድን ለመፍጠር እየጣረ ቢሆንም ሰሞናዊ የውጤት ማጣት ህመሙ ግን የማይሽር ሆኗል። ሲቲ ባለፉት 4 የሊጉ ጨዋታዎች አላሸነፈም። በሶስቱ አቻ ሲወጣ በከተማ ተቀናቃኙ የካሪክ ዩናይትድ በማንቹሪያን ደርቢ ግራ ቀኝ ተንከራቶ መሸነፉ ይታወሳል። በአውሮፓ ቻምፒየንስ ሊግ አድቬንቸሩም ቡዶ ጊልሚት በተባለ የኤሪን ሃላንድ ሀገር የኖርዌይ ክለብ ተዋርዷል። በጨዋታው ሮድሪም በ53 ሰከንድ ልዩነት በሁለት ቢጫ በቀይ ካርድ ወጥቷል። ጋርዲዮላ ምነካው ሲቲ ፈዟል እንላለን። በተለይ ማንቸስተር ሲቲ እውነተኛ የአርሰናል ተቀናቃኝ ሆኖ በቀሪዎቹ 3 ወራቶች ከቶፕ ገነርስ ከመድፉ ስኬታማ ጉዞ ጋር አብሮ መቀጠል ይችላል የሚለው ትልቁ ጥያቄ ነው። ለአርሰናል በጣም ከባዱ ጨዋታ በቀሪዎቹ 15 መርሃ ግብሮች ኢቲሃድ ሄዶ ከማንቸስተር ሲቲ የሚያከናውነው አንደኛው ነው። ሁለተኛው ደግሞ የፊታችን እሁድ ከማንቸስተር ዩናይትድ የሚጫወተው ነው። ምክንያቱም የካሪክ ዩናይትድ ተነቃቅቷል። በማንቹሪያን ደርቢ ጨዋታ ላይ የነበረው ፐርፎርማንስ ይታያል። በተለየ መንገድ ይሄ ቡድን አሰልጣኞችን ዘመናዊ እግር ኳስ ላይ አሰልጣኞች ሲቀየሩ ተጫዋቾች ይነቃቃሉ። መልበሻ ክፍሉ በሌላ ቅርጽ ይገባል። ይሄ ቴምፖ አርሰናልን ሊፈትን ይችላል። ለአርሰናል 2 ከባድ ጨዋታዎች ያሉ ይመስለኛል። የሊቨርፑልን አቻ ተገላግሏል። ወደ አንፊልድ ተጉዞ መሸነፉ ይታወሳል። አርሰናል በሲዝኑ የተሸነፋቸው 2 ጨዋታዎች ናቸው። 5 ያቻ ወጥቷል። አርሰናልን የመሰለ የለም። በጣም በላቀ የጨዋታ ስትራቴጂ በራሱ ቀለም ማይክ አርቴታ አንዳንዴ ጋርዲዮላን፣ አንዳንዴ ጆዜን፣ አንዳንዴ እንደ ፈርጉሰን፣ አንዳንዴ በራሱ ቀለም የሴት ፒስ ኪንግ ሆኖ በጣም አለርት ከሆነው ዲፌንሱ ጋር ብዙ ጊዜ አጥቂዎች ጨዋታዎችን ያሸንፉልሃል። ድንቅ ተከላካዮች ዋንጫዎችን ያመጡልሃል። አሁን በአርቴታ ቀለም በነማጋሊሽና ሳሊባ እየታየ ይገኛል። ከዚህ በፊት ፈርጉሰን ይህንን አባባላቸውን ደጋግመው በመጽሐፋቸው ገልጸውታል። ቼልሲ ኮርጆታል በጆዜ ሞሪኒዮ ጆን ቴሪን ይዞ። ፈርጉሰን በሪዮ ፈርዲናንድ፣ ቪዲች፣ በስቲቭ ብሩስ፣ ያፕስታም፣ ሮኒ ዮንሰን በጣም በድንቅ ተከላካዮች ዋንጫዎችን አምጥተዋል። በአጥቂዎቻቸው ጎሎችን አስቆጥረዋል። ጨዋታዎችን አሸንፈዋል። እነዛ ድምር ውጤቶች ደግሞ መሪ በሆኑ ሊደሮች በሆኑ የተከላካይ መስመር ተጫዋቾች በባክፎር እና በሚድፊልድ ላይ እንደዚሁ ደግሞ እንደ ሮይ ኪን፣ ፓትሪክ ቬራ አይነት ወራሪ ኮከቦች በአርሰናል በዩናይትድ የነበራቸው ውለታ ይታወሳል። ቬንገር ካምቤልን፣ ቶኒ አዳምስን ይዘው ከፍታቸውን እናስታውሳለን። ከነ ኮሎ ቱሬ ውለታ ጋር ሎረን አሽሊ ኮልን ሳንረሳ በዩናይትድ ባክፎር ኤቭራ እንደዚሁም ደግሞ ብራውን፣ ሃርግሪቭስ መሃል ሜዳ ላይ ሴንትራፍ ላይ በተለይ ደግሞ የሪዮ ፈርዲናንድና ወራሪው ጦረኛ ከሰርቢያ የቪዲች ውለታን እናስታውሳለን።
ሊቨርፑል ከቫን ዳይክ መሪነት ጋር የ30 ዓመት አሮጌ ግንቡን እንዴት እንደደረመሰ የምንዘነጋው አይመስለኝም። ሁለተኛው ዋንጫንም ሲያመጣ የቫን ዳይክ ውለታ ከፍ ያለ ነበረ። ከዛ ውጪ እንደዚሁ የአሊሰን እና ሊቨርፑል ባክፎር ከፍ ያለ ኳሊቲ ከነ አርኖልድ እስከነ ሮበርትሰን የነበረው ሚና የየርገን ክሎፕ አሻራ እንደሆነ ይታወሳል። ቼልሲ በነ ጆን ቴሪ እየተመራ ማንቸስተር ሲቲ ከሼክ መንሱር ቤንዛይድ ረብጣ ቢሊዮን ዶላሮች ጋር እንደ ኮምፓኒ አይነት ወራሪ መሪ የተከላካይ መስመር ተጫዋቾች ነበሩት። ከዚህ አንጻር ፈርጉሰን እውነታቸውን ነው። አጥቂዎች ጨዋታዎችን የሚያሸንፉትን ያህል መሪ ተከላካዮች ደግሞ የአሸናፊ ቡድኖች ዋንጫ ሚስጥር ይሆናሉ፣ ስኬታማ የዋንጫ ሚስጥር ይሆናሉ። ይህንን በማጋሌሽና ሳሊባ እያየን እንገኛለን። እነዚህ ኮከቦች ከነቪዲች ተርታ እስካሁን ያልተሰለፉት ፕሪሚየር ሊጉን ስላላሸነፉ ነው። ከዚህ ዓመት በኋላ ግን አብረው የሚጠሩ ሊሆኑ ይችላሉ። ምክንያቱም አርሰናል በጣም ጥቂት ጎል የሚቆጠርበት ጎሎችን ለማስቆጠር አርሰናል ላይ ከባድ መሆኑን ደጋግመን እያየን እንገኛለን። በተወሰኑ ጨዋታዎች ላይ ያለው የጨዋታ ስትራቴጂና የጌም ፕላን አርቴታ ራሱ አንዳንዴ የአርሰናል ተጋጣሚ ይመስላል። የሚታይ ነገር ነው። ኦንሪ ግን እሱን ተቃውሟል። ይህንን ነው በደንብ የምናነሳው። አብራችሁን ቆዩ። ትሪቡን ነው ፕሮግራሙ። ስፖርትን ለመከታተል ትክክለኛው ቦታ የማክሰኞና የትናንትና ምሽት የአውሮፓ ቻምፒየንስ ሊግ ጨዋታዎችን ቼልሲም አሸንፏል፣ ሊቨርፑል አሸንፏል። የእንግሊዝ ክለቦች ጥሩ ነው ያሳለፉት። በተለይ ማክሰኞ ደግሞ ከቶፕ ገን ጋር ሀሳቦች አሉን። ታላቁ የኢትዮጵያ መድን ድርጅት አስተማማኝ አጋር ሆነው 50 ዓመት ደፍኗል። በዘመን አሻራ በሀገራችን የልማት ኢንዱስትሪዎች ከሀገራችን በርካታ የልማት እንቅስቃሴዎች በስተጀርባ የጀርባ አጥንት ሆኖ የሚገኘው አስተማማኝ የኢንሹራንስ አጋር ነው የኢትዮጵያ መድን ድርጅት። ልክ እንደ ትናንቱ ዛሬም ሁሌም ነገም ከሀገር ወገኑ ጎን የሀገር መከታ፣ የልማት መከታ፣ የኢትዮጵያችን ከፍታና ብልጽግና መከታ ሆኖ እዚህ ደርሷል። በትልቁ መድን 50ኛ ዓመቱን እያከበረ ይገኛል። አስተማማኝ አጋሮ የኢትዮጵያ መድን ድርጅት የትሪቡን ስፖርትም ብራንድ አጋር ነው። አቢሲኒያ ባንክ የሁላችን ምርጫ ነው፣ የታታሪዎች ዓለም ነው። በአራቱም የኢትዮጵያ አቅጣጫዎች ቅርንጫፎቹን እያሰፋ ዘመኑን ተከትሎ ከተለያዩ የባንክ ፋይናንስ አገልግሎቶች ጋር ከደንበኞቹ ጋር 30 ዓመት ተሻግሯል። የሁላችን ምርጫ ነው አቢሲኒያ ባንክ። ሱፐር ስፖርት ዴይስ ቲቪ ሁሉም ያለው እኛ ጋር ነው። የዓለማችን ተወዳጁ ሻምፒዮና የእንግሊዝ ፕሪሚየር ሊግን ጨምሮ በርካታ የዓለማችን ትልልቅ የእግር ኳስ ውድድሮችን በጥራት እያሳየ እዚህ ደርሷል። ይቀጥላል። ሱፐር ስፖርት ዴይስ ቲቪ እሁድም ከተለያዩ ፓኬጆቹ ጋር የአርሰናልና ማንቸስተር ዩናይትድ ተጠባቂ ጨዋታን ጀምሮ ላሊጋ፣ ሴሪያ፣ ቡንደስሊጋ፣ የአውሮፓ ቻምፒየንስ ሊግ፣ የአፍሪካ ዋንጫውን እንዴት አይነት አድርጎ በጥራት እንዳሳየን ይታወሳል። ሱፐር ስፖርት ዴይስ ቲቪ ይቀጥላል። ሁሉም ያለው እኛ ጋር ነው። የመዝናኛው ዓለም ነው። ሳሬም ፈርኒቸር በቃሊቲ ሸገር ህንፃ ሁለተኛ ፎቅ እንደዚሁም ለቡ ላይ በቅርቡ በከፈተው አዲስ ሾሩሙ አዲስ የሽያጭ ማዕከሉ ለቡ ሙዚቃ ሰፈር ላይ ሳሬም ፈርኒቸር ምርጥ ሶፋዎችን፣ አልጋዎቹን፣ ፋይል ካቢኔት፣ ኪችን ካቢኔት እንደዚሁም ደግሞ ቁም ሳጥኖችን ጨምሮ የዳይኒንግ ቴፕሎችንና የተለያዩ ፈርኒቸሮችን ይዞ ሳሬም ፈርኒቸር ሁልጊዜም ዘመኑ የፈጠራቸው ቴክኖሎጂዎችን ተጠቅሞ እንደ ወትሮ መሸከም ቀርጠ ከአንድ ቦታ ወደ አንድ ቦታ የፈለጉትን ይዘዙ። ባሉበት ቦታ በቤቶ ቅርጽና ስታይል በፈለጉት መንገድ በፍጥነት እናደርሳለን። እዛው የሚገጣጠሙ ናቸው። ሳሬም ውበትን ያስቀድማል። ጥራት መለያው ነው። ከተመጣጣኝ ዋጋ ጋር ጥንካሬን ይዞ በተለያዩ ቅርንጫፎቹ ይገኛል። ቃሊቲ ሸገር ህንፃ እንደዚሁም ደግሞ ለቡ ሙዚቃ ሰፈር 0982 83 83 83 መደወል ይቻላል። እኛን ነው ማየት። ሳሬም ፈርኒቸር ውበት፣ ጥንካሬ፣ ተመጣጣኝ ዋጋና እንደዚሁም ደግሞ ደንበኞችን ያስቀደመ ከፍታ መለያው ነው። ሳሬም ፈርኒቸር። ዊና ጁስ እንደዚሁ ሌላው አጋራችን ነው። በከተማችን የተለያዩ ቅርንጫፎቹ ይገኛል። አመጋገቦ የጤናው ዋና መሰረት ነው። ዊና ጁስ። ባቢ ልዩ ስፔሻልቲ የጥርስ ህክምና ለጥርሶ ውበት፣ ጤንነትና ደህንነት ዘብ የቆመ ነው። ሌላው አጋራችን ነው። ከልብ እናመሰግናለን። ሳፋሪኮም ኢትዮጵያም እንደዚሁ ሌላው ስፖንሰራችን ነው። ከልብ እናመሰግናለን። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። ቶፕ ገን ምርጡ አርሰናል እንቀጥላለን። ከአፍሪካ ዋንጫው ጋር በተያያዘ በተለይ ከሴኔጋል መንግስት የሴኔጋል ወጣቱ ፕሬዚዳንት ለሳዲዮ ማኔና ኮከቦቻቸው በጣም ከፍ ያለውን ሽልማት ሰጥተዋል። የሴኔጋል ብሔራዊ ቡድን ይገባዋል። በተለይ የቤት ሽልማት እንደዚሁም ከፍተኛ
ዶላሮች ነው የተሸለሙት የሴኔጋል እግር ኳስ ኮከቦች በመሃል ዳካር ላይ። ይሄ የሚገባቸው ነው። ሞሮኮ ከሽንፈቱ ማግስት እንግዲህ የአሽራፍ ሐኪሚ የይቅርታና እንደዚሁም የሞሮኮ አድቬንቸር እንደሚቀጥል ቃሉ በደንብ ሞሮኮን የሚመጥናት ይመስለኛል። ከዛ ውጪ ሞሮኮ በፍጻሜው ጨዋታ ከሴኔጋል ፍጻሜ በፊት በነበሩ ሞመንቶች የነበራት ግን ገጽታን በደንብ ያበላሸችበት እንደሆነ ዓለም ተመልክቷል። በተለይ ፕሬዝዳንታቸው በቁጣ አሁንም ይገኛሉ። ሴኔጋል መቀጣት እንዳለባት በተለያዩ መንገዶች ጫናዎችን እያደረጉ ይገኛሉ። ዓለም በጥፍሩ ቆሞ የተመለከተው ድራማዊ ፍጻሜ ነበረ። ሴኔጋል ወከባውንም የአፍሪካ ዋንጫውንም ሙሰኛ የአፍሪካ እግር ኳስ ኮንፌዴሬሽን ባለስልጣናትን ጭምር ያሸነፈችበትን ሞመንት ነው በማራኪ ፕሮግራማችን ማክሰኞ የሰማነው። በዩቲዩብ ቻናላችን ላይ ይገኛል። እንደገና ደግሞ ዛሬ በሪቪው ሰዓታችን አቅርበነዋል። የአፍሪካ እግር ኳስ አድቬንቸር ይቀጥላል። ሞሮኮ በወርቃማ ትውልዷ ሜዳው ላይ ምንም ሳያንሳት በተለይ ደግሞ ሜንታሊ ሴኔጋልን ለማዋከብ የነበራት እንቅስቃሴና ጥረት ዓለም የታዘበበት መንገድ ነው። በዚህ ዘመን በተለይ ቴክኖሎጂውና የዚህ ሶሻል ሚዲያው ተጽዕኖ ከፍ ባለበት ዘመን የምትደብቀው ነገር የለም። ከዚህ አንጻር የሞሮኮ ኳስ አቀባዮች ጨምሮ የፊፋው ፕሬዝዳንት የአፍሪካ እግር ኳስ ኮንፌዴሬሽን ሴኔጋል ወደ ራባት ዴስቲኒዋን ከቀየረች ጀምሮ ከፍጻሜው ጨዋታ በፊት የገጠማት እያንዳንዱ ነገር እንግዲህ በብዙ መንገድ ሴኔጋል ከፍ ያለውን የሞሮኮውያን ማዋከብንና የአፍሪካ እግር ኳስን ጥላሸት የቀባ ነበረ። ሴኔጋልም ያን ሁላ ድምር ውጤት ተከትሎ ከብራሂም ዲያዝ ፔናልቲ በፊት ዳኛው ሲወስኑ ጨዋታውን ጥለው ለመውጣት የሄዱበት መንገድ የእግር ኳስ መርህ አይደለም። ይሄ ምንም በፍጹም ተቀባይነት የሌለው ጉዳይ ነው። ይሄን ደጋግመን አንስተነዋል። ነገር ግን ያ ኢንሲደንት ከምን ተፈጠረ? ከዛ በኋላ እንደገና ሴኔጋል ወደ አድቬንቸሩ በሳዲዮ ማኔ ውለታ ከተመለሰች በኋላ ሞመንቶቹን በደንብ ያየንበት ነው። ብራሂም ዲያዝ ይቅርታውን ጠይቋል። በተለይ ከዚህ አይነት መጥፎ ጥላሸት ለመውጣት በፍጥነት እንደማይችል እየተናገረ ይገኛል። ሰርጂዮ ራሞስ ጨምሮ የዓለም እግር ኳስ ታላላዩ ኮከቦች፣ የማድሪድ ኮከቦች ከዲያዝ ጎን መሆናቸውን ደጋግሞ እየተናገሩ ይገኛሉ። በተለይ ከአጋጣሚው በፍጥነት እንዲያገግም በእግር ኳስ ያጋጥማል። እንዲህ አይነት ሞመንቶች ላይ የዲያዝ ሞመንት ዓለምን ያነጋገረ ነበረ። ፔናልቲዋን የመታበት መንገድና በዛ ደረጃ ሪስክ የወሰደበት መንገድ ለምንድን ነው የሚሉ ጥያቄዎች አሉ። እግር ኳስን በተለየ ሌላ አቅጣጫ ለመመልከት ጥረት የሚያደርጉ በጣም ነው እንደ እግር ኳስን የምታዩት። እኔ ባለፈው ማክሰኞ ያልኩበት አንዱ ምክንያት ዲያዝ በዛ ሞመንት ላይ ሆን ብሎ መቼም ፔናልቲውን ይስታል ብሎ ማመን አሁንም ልም ያለ የዋህነት ነው። እርሱን ትተን 38 ሚሊዮን ሞሮኮያን ይጠብቁት ነበረ። ያ ሁላ ማዋከብና ያ ሁላ በጣም ጫና ሴኔጋል ላይ የነበረው 50 ዓመት የናፍቃትን የአፍሪካ ዋንጫውን ወደ እናት ሀገሯ ለመመለስ ነበረ። ምርጥ የአፍሪካ ዋንጫ ሳይታናለች። 121 ጎሎች ተቆጥረዋል በ52 ጨዋታዎች፣ 24 ቡድኖች በ6 ምድቦች። በጣም ድንቅ ስቴዲየሞችን አይተናል። መጨረሻ ላይ ግን ሞሮኮ ራሷ ባሳየችው ያልተገባ ባህሪ ምክንያት ከደጋፊዎቿ ከአፍሪካ እግር ኳስ ኮንፌዴሬሽን በተለይ ካፍ የለየለት ለሞሮኮ ማጎብደድ ጋር የአፍሪካ እግር ኳስ በጣም መጥፎውን ማሻሪያ ያየበት ሞመንትን አይተናል። ቴሪ ዳንኤል ኦነሪ ከፍ ያለውን ሌቭልና ፉትቦል አይተናል። ከብዙ ጊዜ በኋላ ነው የአፍሪካ ዋንጫውን ውድድር ስመለከት በተለይ ፍጻሜውን ጨዋታ በደንብ ነው የተከታተልኩት። ዳኛውን የመደበው ማን ነው ብሏል። እሱ በልዩ መንገድ ያነሳው እሱን ነው። ዳኛውን አልወቅስም፣ ነገር ግን የዳኛውን ከፍታና በውድድሩ ሌቭል ደረጃ የሚገኙ ዳኞችን ለመፍጠር የመደቡት ሰዎችና የአፍሪካ እግር ኳስ አመራሮችን ነው የተቸው። በአፍሪካውያን እግር ኳስ ስታንዳርድና ፉትቦል ደረጃ በውድድሩ ጥራትና ፉክክር ደረጃ የሚመጥኑ ዳኞችን፣ ጫናዎችን የሚቋቋሙ ጫናው የጌም ማኔጅመንት ያላቸው ሂደቶችን የሚያነቡ በራሳቸው የሚተማመኑ በትልልቅ ኦፊሻሎች እጆቻቸው የማይጠመዘዝ በተለይ ደግሞ ከዚህ ከተለያዩ ጫናዎች ጋር በተያያዘ ዳርክ አርቱ ይታወቃል። የሞሮኮ ዳርክ አርት እሱ ነበረ። በየትኛውም መንገድ በዚህም በዚያም ቡድኑ ሜዳ ላይ አቅም አለው። እንደገና ደግሞ ሳይድ ፋክተሮችን ጨምሮ ዋንጫውን ሞሮኮ ለማስቀረት የነበረው ደባና ጥረት እንደዚሁም ሴኔጋልን የማዋከብ ሂደቱላ በዜሮ ድምር ውጤት ሴኔጋል በታራንግ አንበሶቹ አማካኝነት በጀግንነት ከደጋፊዎቹ ጋር ተዋድቃ አሸናፊውን አወጣለች። የሴኔጋል ደጋፊ ሞቷል ሞሮኮ ላይ። ከዛ ውጪ በብዙ መንገድ ያውን በስለት ተወግቶ ነው የሞተው። ከሞሮኮ ደጋፊዎች ጋር በተያያዘ የተነሱ ብዙ ሀሳቦችን ዛሬ አንደግማቸውም።
የኳስ አቀባዮቹ ነገር እኔ በጣም ያስቀኛል። እስካሁን ድረስ የአፍሪካ እግር ኳስ በዓለም አደባባይ ሚሊዮኖች የተመለከቱት የኤድዋርዶ ሜንዲ ቦዲጋርድ የነበረው ምክትሉ ግብ ጠባቂ ነው። ከተጠባባቂ ወንበር ላይ ተነስቶ ሊያሟሙቅ ታዞ እኮ አይደለም። ህጉ የተጣሰው ከዛ ይጀምራል። 4፣ 5፣ 6 የኳስ አቀባዮች ስራቸውን ትተው ፎጣ ሲያሳድዱ የሚውሉ ፎጣ ሲያሳድዱ የግብ ጠባቂ ፎጣ ይሄ ጁጁ አለው ብለው እኮ ነው መተት ምናምን የሚሉት ነገር አለና እንዴት ነው እግር ኳስን የሚመለከቱት? እኔ እንዲህ አይነት የአፍሪካ እግር ኳስ ለአፍሪካውያን እግር ኳስ አይመጥንም። ለሞሮኮ ከፍታና መስተንግዶ በፍጹም አይመጥንም። ለስቴዲየሞቿ፣ ለሴኔጋል እግር ኳስ ኮከቦች፣ ለሞሮኮ እግር ኳስ ኮከቦች ሜዳው ላይ ላሳዩት ፉክክር እንዴ በነ ሸገናው ቱፋ ዘመን የነበረውን ነገር እኮ ነው ያየነው እኮ። ይሄ ከመስመር ዳኛ ጀርባ ከግብ ጠባቂ ጀርባ ተወጣታል ይሄን ኳስ አድንና የሚሉ የሆነ ነገር እያፏጩ ዱላ ይዘው ያ ኦልዲስ ዘመን የነበረውን ነገር ነው ያየነውና ይሄ በዓለም አደባባይ የታየ ነው። በቀጥታ ስርጭት ሚሊዮኖች የተመለከቱት ነው። ለአፍሪካውያን እግር ኳስ አሁን እግር ኳስ ድንበር ተሻጋሪ ሆኖ በአንድ አምብሬላ ስር እንደሚገኝ ይታወቃል። በተለይ ደግሞ የዓለም እግር ኳስ ላይ የአፍሪካውያን ተጽዕኖ ከፍ ያለ ነው። በሱፐርስታሮቻቸው ከምንም ይነሳሉ፣ በአድቬንቸሩ ያልፋሉ። በተመቻቸ የእግር ኳስ ስርዓት ውስጥ አይደለም ወደ ከፍታ የሚመጡት። ነገር ግን አሸናፊ ኮከቦችን እያየን ነው። እንደ ሳዲዩ ማኔ አይነት ሃምብል ኮከቦችን እናያለን። በጣም ስለ ፌር ፕሌይ ስናወራ መገለጫው ሳዲዩ ማኔ ነው። ይህን ኮከብ ለሀገሩም ተዋድቋል። የአፍሪካውያን እግር ኳስ ዝቅታ ሊፈጠር ጫፍ ደርሶ ነበረ። የፓፓቲዩ ሴኔጋል በብዙ መገፋቶች ውስጥ ሰው ናቸው፣ ሀገራቸውን የወከሉት ለእኔ ትክክልም ናቸው። በዛ ጫና እንዴ ምንድን ነበር የቀረው ዳኛው? ያ ሞመንት ላይ ቴሪ ዳንኤል ኦንሪም የሚናገረው የአፍሪካውያን እግር ኳስ ዳኞችን ስታንዳርድ ከፍ ለማድረግ ማስተማሩን ጨምሮ ብዙ ሙያዊ ስልጠናዎችን በመስጠት ደረጃ የመደቧቸው ሰዎችና የአፍሪካውያን እግር ኳስ ሪፈሪዎችን ከፍታ ለማምጣት የተሰራው ስራ ደካማ መሆኑ ማሳያ ነው። በፉትቦል ስታንዳርዱ በአፍሪካውያን እግር ኳስ ኮከቦች በሴኔጋል ሞሮኮ እግር ኳስ ኮከቦች ስታንዳርድ ደረጃ የሚገኙ ዳኛ አልተመደቡም። እኔ ዳኛውን አልወቅስም። ጫናዎችን ተቋቁመው በቻሉት መጠን ጥረት አድርገዋል። ነገር ግን የአፍሪካ እግር ኳስ ላይ ሙያተኞችን በማሳደግ በእግር ኳስ ስታንዳርዱ ደረጃ የሚገኝ አመራሮችን፣ ዳኞችን፣ ስቴክሆልደሮችን በመፍጠር ደረጃ የፓትሪስ ሞትሴፖ አስተዳደር ካፍ ምን እየሰራ ነው የሚለው ራሱን የቻለ ትልቅ ጥያቄ ነው። ሞሮኮ ለአፍሪካውያን እግር ኳስ ብዙ ውለታዎችን እየዋለች ትገኛለች። ራሷ በአፍሪካ እግር ኳስ ቀለም ውስጥ ያላት ሚናና ታላቅና አሻራ ይታወቃል። ኢንፍራስትራክቸሮቿ በጣም ከፍ ብለዋል። ዘረኝነቱ አሁንም አለ፣ ግን የሞሮኮ ውለታ ሁልጊዜ የሚታወስ ነው። በአፍሪካ ዋንጫውም በአፍሪካውያን እግር ኳስ ላይም ዋንጫውን ስላጡ አሁን ይሄ ለጊዜያዊነት በጣም የጎሸው ስሜታቸውን በደንብ ማኔጅ ማድረግም ያስፈልጋል። ከዛ ውጪ በሰብሳሃራ በላይ በአልጄሪያ፣ ቱኒዚያ፣ ግብፅ እንደዚሁም ደግሞ ሌሎች ሀገራት ያለው የደርቢ መንፈስ ይታወቃል። ምዕራብ አፍሪካዎቹ ራሱን የቻለ ከፍ ያለ አቅምና ተጽዕኖ አላቸው። የአፍሪካ እግር ኳስ ከፍታን ለማምጣት ግን በተለይ ሱፍ ለባሽ ሙሰኛ የአፍሪካ እግር ኳስ ኮንፌዴሬሽን አመራሮች ላይ በደንብ መስራት ያስፈልጋል የሚሉ ሀሳቦች በስፋት እየመጡ ይገኛሉ። ይህንን ሁላ በአስታረቀ ደረጃ ካፍ ተጽዕኖውን ይዞ እስከምን ይጓዛል የሚለው ራሱን የቻለ ጥያቄ ነው። የአፍኮን ድራማ ግን ሴኔጋል ወከባውንም የአፍሪካ ዋንጫውንም ካፍንም የሞሮኮ ልም ያለ ደባንም ጭምር ያሸነፈችበት ነበረ። ወደ ቻምፒየንስ ሊግ ምሽቶች እንመጣለን። በአውሮፓ ቻምፒየንስ ሊግ ምርጡ አርሰናልን አይተናል፣ ተንደርድረናል። በተለይ አርሰናል በቻምፒየንስ ሊግ ምሽቶች የነበረው ሞመንት በደንብ መነሳት ያለበት ለእኔ ይመስለኛል። ከዛ ውጪ ሪያል ማድሪድን እንመለከታለን። ግማሽ ደርዘን ጎል አስቆጥሯል። ሪያል ማድሪድስ ያልንበት አንዱ ምክንያት የቪኒሲየስ እና ፍሎሬንቲኖ ፔሬዝ የማድሪድ ጋላክቲኮች ላይ በተለይ ቪኒ እና አለቃው ፔሬዝ ላይ በላሊጋ ምሽት በአለፈው ሳምንት መጨረሻ ማድሪድ ሞናኮን ከመግጠሙ በፊት ሙሉ በርናባው ሲጮህባቸው ነበረ። ማድሪድ ቤት ውለታ የለም። ሪያል ማድሪድ ቤት የትናንትና ውለታ የዛሬ አሻራ ሊሆን አይችልም። የቪኒና አለቃው ፔሬዝ ላይ በሳምንቱ መጨረሻ ሲጮሁ የነበሩ የቤርናቤው ውለታ ቢስ ጉዶች ትናንትና በተለይ ደግሞ ማክሰኞ ምሽት ማለት ነው ዳግም እጃቸው እስኪቃጠል ሲያጨበጭቡ ነበረ። እግር ኳስ ስሜታ ያደርጋል፣ መልሶ እንደገና ይመልሳል። ደጋፊዎች በዛ ቅኝት ውስጥ ወደፊት መጓዛቸው አይቀርም። የእግር ኳስ ውበት ናቸው። ያለ ደጋፊዎች እግር ኳስ ምንም ነው።
ቦፔስሊ ቢል ሻንክሊ አባባል ማለት ነው። በተለይ ሻንክሊ በደንብ ይሄንን ይገልጹታል። እግር ኳስ ያለ ደጋፊዎች ምንም ነው። ደጋፊዎች ስሜታዊ ይሆናሉ፣ መልሰው ይቅርታ ይጠይቃሉ ቡድኖቻቸው ሲሸነፍ፣ እንደዚሁም ተጫዋቾቻቸው ደግሞ ደካማ ፐርፎርማንስ ሲያሳዩ ተቃውሟቸውን ይገልጻሉ። ቪኒሲየስ በላሊጋው ምሽት በምን አይነት መከፋት እንደወጣ እናስታውሳለን። ከዛ ማግስት ማክሰኞ ምሽት ግን ማድሪድ ግማሽ ደርዘን ጎል ሲያስቆጥር የፔሬዝ ልጆች ይባላሉ። ቫልቬርዴ 2 ኳሶችን አቀብሏል ከቀይ መስመር እየተነሳ። ቪኒ እንደዚሁ ከፍ ያለውን ተጽዕኖ ከጎሉ ጋር አሳይቷል። ኪሊያን ምፓፔ እንደዚሁም ጁድ ቤሊንጋም የመሳሰሉ ሱፐርስታሮች ለአሎንሶ መባረር ዋና ተዋናይ እንደነበሩ ይጠቀሳል። ዣቪ አሎንሶ ለኔ ልክ እንደ አሞሪም ራሱን ያባረረው። ምክንያቱም የሪያል ማድሪድ ትራዲሽን ውጤት ነው። አንዳንዴ ላሊጋንም ቻምፒየንስ ሊግን ማሸነፈ በኤል ክላሲኮ ስለተሸነፍክ ብቻ አሰልጣኝ የሚባረርበት ቤት ነው። ከዚህ አንጻር ሪያል ማድሪድ ከአልቫሮ አርቢዮላ ጋር በማድሪድ ኮከቦች ፍላጎት፣ በማድሪድ ኮከቦች ቅኝት፣ በካርሊቶ ስታይል አርቢዮላ እስከ ሲዝኑ ፍጻሜ ቢያንስ ህይወቱን ይገፋል። መልካም ነገር ካመጣ እድለኛ ከሆነም ሊቀጥል ይችላል። አሁን ግን የማድሪድ ኮከቦች በራሳቸው ፍላጎትና የጨዋታ ቅርጽና ስታይል ዘመናዊ እግር ኳስ ላይ የተጫዋቾች ፈርጣማ ጡንቻ ይታወቃል። ተጫዋቾች በተለይ ከፍ ያለ ተጽዕኖ ያሳድራሉ። ማድሪድ ቤት ደግሞ የኮከቦች ቤት ነው። ኮከቦቹላ ለሪያል ማድሪድ ይጫወታሉ። የተጻፈው ህግ ይመስላል፣ እንደ መርህ የተቀመጠው ነው። ኮከቦችን የሚነኩ አሰልጣኞች ደግሞ ይበላሉ። ይህም የሪያል ማድሪድ ህግ ነው። በተለይ በጋላክቲኮ አቀንቃኙ ፍሎሬንቲኖ ፔሬዝ በደንብ የሚተገበረው። አሎንሶ በክለቡ ተጫውቶ አልፎ ይህንን ትራዲሽን እያወቀ በራሱ ቅኝት እኔ ነኝ ዋናው አሰልጣኝ በእኔ መንገድ ግቡ ብሎ በፍጥነት መምጣቱ ሪያል ማድሪድ እኮ ሊቨርኩሰን አይደለም ይላሉ በርካቶች። ይህንን ነው በአሎንሶ ላይ የደረሰበት የሚታወቅ ነው። ውጤት ሲበጠፋ ኮከቦች ተደስተው ማይጫወቱ ከሆነ በራሳቸው ቅኝት አንዳንዴ እንደ ካርሊቶ ዚዳን አይነት አሰልጣኞች ኢቭን በጣም ቆፍጣና የሚባሉት ሰር አሌክስ ፈርጉሰን 90ዎቹ ላይ ለኤሪክ ካንቶና የተገብሩት የነበረውን የማን ማኔጅመንት ከፈረንጆቹ ሚሊኒየም በኋላ እነ ሩኒ ሲመጡ እነ CR7 ሲመጡ በሌላ ቅኝት ነው ያመጡት። እንደየተጫዋቾቹ ባህሪ እንደየዘመኑ ኦፖርቹኒቲዎችን ተከትሎ አሰልጣኞች በተጫዋቾቹ ፍላጎት ላይ ገብተው የተጫዋቹን አቅም አውጥተው ሜዳ ላይ መጠቀም ነው የአሰልጣኞች ከፍታና ኳሊቲን የሚያመጣው ይላሉ። ያኔ ተጫዋቾች ለአሰልጣኞች ይገዛሉ። ጓደኝነት፣ ቤተሰብነት፣ የአሰልጣኝነት መርህና የኮቺንግ ኤቢሲውን ሳይረሳ ቲም ለመፍጠር በቡድን ህብረት ከፍ ያለውን ነገር ለማምጣት ሲፈለግ መጀመሪያ የተጫዋቾችን አቅም ሜዳ ላይ ለማውጣት በጣም አስቸጋሪ የሚባሉ ተጫዋቾችን ጭምር በባህሪያቸው ቅርጽ ውስጥ ገብቶ ከፍታቸውን ለማምጣት የሚሰሩ አሰልጣኞች በተለይ መልበሻ ክፍሉን ይቆጣጠራሉ፣ ትሬኒንግ ሴንተሩን ይቆጣጠራሉ፣ የሚፈልጉትን ነገር ማድረግ ይችላሉ። ዶን ካርሎ በዚህ ይታወቃሉ። ከቅርብ ጊዜ ወዲህ ግን የመጡ በጣም አቅም ያላቸው ወጣት ተስፋ ያላቸው አሰልጣኞች ሁሉም ጋርዲዮላን መሆን ይፈልጋሉ። የጋርዲዮላ ተጽዕኖ ሌላ ከፍታ ላይ ይገኛል። ጋርዲዮላ ማስተር ነው። እሱ በሌላ ቀለም በራሱ ቅኝት ደጋግሞ በመስራት ያሳየው ነገር ነው። ውጤታማም ነው። በመልኩ አይደለም ማንቸስተር ሲቲ እስካሁን የቆየው ሲሪያል አሸናፊ ስለሆነ ነው። በባየር ሙኒክም ይህንን አሳይቷል። በባርሴሎና በሌላ ቀለም አሳይቷል። ጋርዲዮላ ለመሆን የሚመኙ አሰልጣኞች ሁላ በጋርዲዮላ ትሪ ውስጥ ገብተው ወደ ዓለም እግር ኳስ ከፍታ መጥተዋል። ግን እንደ ጋርዲዮላ ለመተወን ጥረት ያደርጋሉ፣ ፈጥነው ይባረራሉ። አንዳንዶቹ ደግሞ በትልልቅ ክለቦች እድል ይሰጣቸዋል። ለምሳሌ አሞሪም በሊዝበን የነበረው ተቀባይነት ይታወቃል። ዩናይትድ ቤት ግን ሌላ ዓለም ነው። በሊቨርኩሰን አሎንሶ የነበረው ከፍታ ይታወቃል። ሪያል ማድሪድ ቤት ደግሞ በጣም በሌላ ከፍታ ነው የመጣው። እንደ ክለቦቹ ካልቸርና ፍላጎት እንደ ተጫዋቾቹ ፍላጎት አለመጓዛቸውና ወግ አጥባቂነታቸው ብዙ ጊዜ ወጣት አሰልጣኞችን የመባረራቸው ምክንያት እንደሆነ ይጠቀሳል። አርቴታ በአርሰናል በምን አይነት ከፍታ ላይ እንደሚገኝ ይታወቃል። ቴሪ ዳንኤል ሄንሪ መጀመሪያ ላይም ትንሽ መንደርደሪያ የሰጠውበት ነው። 6 ዓመታት አሁን ወደ 7 እየተሻገረ ነው። አርሰናል ኤፍኤ ካፕ ብቻ ነው ያሸነፈው ከአርቴታ ጋር። በጣም በትዕግስት አሰልጣኛችንን ጠብቀናል። ይሄ ጉዟችን በመጨረሻ ፍሬ ያፈራል። ከአርቴታ የሲዝኑ የጨዋታ ስታይል ጋር በተያያዘ የሚነሱ ሀሳቦችን አሁን በደንብ ይሄ በጫና ወደ ክለቡ የምናመጣበት አይደለም።
ዋንጫዎችን እንዲያሸንፍ ፈልገናል። ዋንጫዎችን ለማሸነፍ በሚችልበት መንገድ አሸናፊ ቡድን አርሰናል እያሳየን ይገኛል። ይሄ መቀጠል መቻል አለበት። ባለፉት 3 ዓመታት አርሰናል ከፍ ያለውን ቡድን አሳይቶናል። በጣም በተወሰኑ ተጫዋቾች በክረምቱ ገበያ የነበረው 9 ገዢ በተለይ ደግሞ ዴብዙን በጣም ለማስፋቱ አንዱ ምክንያት ነው። ሳንሲሮ ላይም አርሰናል በላይናፑ ምን ያህል በስኳድ ዴብዝ የጠነከረ ቡድን እንደነበረ ማሳያ ነው። ከላይናፕ ምርጫው አንስቶ በነፃነት የተጠቀማቸው ተጫዋቾች የመድፉ ከፍታን አምጥተዋል። አርሰናል 100% የማሸነፍ ጉዞ በሁሉም መድረኮች ቀጥሯል። በጨዋታው የኮሬስ ቤንች ነበረ፣ ዴክላን ራይስ ቤንች ነበረ። ዋና ኮከቦቹ ማለት ሊያንድሮ ትሮሳርድ እና ጋብሪኤል ጂሰስ፣ ቡካዮ ሳካ ከፊት የነበሩ ናቸው። ጂሰስ 2 ጎሎችን አስቆጥሯል። አንደኛው በሴት ፒስ ነው። አርሰናል በሴት ፒስ 19 ጎሎችን በሁሉም መድረኮች ያስቆጠረበት ነው። ሴት ፒስ አጌን ኦሌዮላ የአርሰናል አንዱ መለያ ነው። ይህንን የጨዋታ ቅርጽና ስታይልን አርቴታ ነው የፈጠረው። ማድነቅ አለብን። ሁሉንም ጨዋታዎች በኦፕን ፕሌይ ተጫውቶ እርግጥ ነው በሊቨርፑል ጨዋታ በፎረስት ጨዋታ ላይ አርሰናል ተመሳሳይ ነገሮችን አሳይቷል። ከሁለቱም ጨዋታዎች አንዳንድ ነጥቦችን ወስዷል። እንዴት ፎረስት ጨዋታ ላይ 3 ነጥብ አልወሰደም ልንል አንችልም። አሁን የራሱ ጌም ስትራቴጂ ያለው አሁንም በሊጉ 7 ነጥብ ልዩነት እየመራ እንገኛለን ይላል ቴሪ ዳንኤል ኦነሪ። ከአሰልጣኙ ጎንና ከጨዋታው ስትራቴጂ ጎን የምንቆምበት ብቻ ሳይሆን እንዲያሸንፍ ብዙ የጠየቅነው አሰልጣኝ ነው። አምነነውም ቆይተናል፣ ጸንተናል 6 ዓመት። አርሰናል ከፊት ይገኛል። 2ኛ፣ 3ኛ፣ 4ኛ ሲሆን አላየነውም። በሲዝኑ አርሰናል በሁሉም መድረኮች ላይ ከፊት ይገኛል። 100% የማሸነፍ ሪከርድ ማግኒፊሰንት 7 የተባለው ለዛ ነው። ቶፕ ገነርስ ከ7-7 አሸንፎ 21 ነጥብ በአውሮፓ ቻምፒየንስ ሊግ የያዘው አርሰናል ነው። ያሸነፋቸው ቡድኖችስ በጣም ትልልቆቹን እኮ ነው። አትሌቲኮን ምንድን ነው ያደረገው? ኢንተር ሚላንን በሳንሲሮ ምንድን ነው ያደረገው? የካልቾ ኢታሊያ አውራ ነው። ከአርሰናል ፊት ግን ትንሹ ክለብ መስሏል። ያውም አርሰናል ዴብዙን ተጠቅሞ ተጫውቶ በመሃል ሜዳው ኤዜ፣ ዙቢሜንዲ እና ሜሬኖ ነበር የተሰለፉት። አምበሉ ሱፐር ኦዳን ጨምሮ ዴክላን ራይስ የመሳሰሉ ኮከቦች አልነበሩም። በቤስት 11 ማለት ነው። ራይስ ተቀይሮ ነው የገባው በኋላ ከዮከሬስ ጋር። በባክፎር አርሰናል ሉዊስ ስኬሊን፣ ማስኬራን፣ ሳሊባን እና ቲምበርን የተጠቀመው ቤጋቢን አልተጠቀመም። ዴብዝ ማለት ይሄ ነው። ከኢንተር ሚላን ፊት ነው ይሄ ቡድን እኮ ከኢንተር ሚላን ፊት ነው። ማስኬራ እና ሳሊባ። ማስኬራ ከጉዳት መልስ ምንድን ነው ያሳየው? በእያንዳንዱ ዱዌሎች፣ በእያንዳንዱ የጨዋታ እንቅስቃሴ ኳስ መንጠቆች፣ በእያንዳንዱ ብሎኮች ከሱፐር ሳሊባ ጋር ራይት ባክ ላይ ቲምበር ተመልሷል። አርሰናል ዴብዝ ማለት ይሄ ነው። በግብ ጠባቂነት ሬያ ጀምሯል። ምክትሉ ኬፓ እንደሆነ እንዳንረሳ። በ4 ውድድሮች ላይ ያለ ካላፊዮሪ ከጉዳት የሚመለስበት ወቅት ላይ ይገኛል። በሴንትራፉ የሳሊባና የቤጋቢ ጥምረት፣ በቪዲች፣ ሪዮ ፈርዲናንድ፣ ጆን ቴሪ ኮምፓኒ፣ ቫንዳይክ ዘመን የነበሩ የፕሪሚየር ሊግ አውራ ክለቦችን ያየንበት ነው። ለዚህ ነው የፈርጉሰን ሀሳብ የመጣው። በርህን ሳትጠብቅ ጠላትን ልታጠቃ አትሄድም። አጥቂዎች ጨዋታዎችን ያሸንፉልሃል። ድንቅ መሪ ተከላካዮች ደግሞ ዋንጫዎችን ያመጡልሃል። ኃያሉ ሰው ሰር አሌክስ ፈርጉሰን በመጽሐፋቸው የሚገልጹት ነው። ደጋግሞ የሚነሳው አርቴታ ስለኮረጀው ነው። አርሰናልን የመሰለ የተከላካይ መስመር የለም። ለዚህ ነው ምርጡ አርሰናል የሚባለው። የተቆጠሩበት ጎሎች በጣም ከሁሉም የዓለማችን እግር ኳስ ክለቦች ትንሽ ናቸው። በቀላሉ ጎል የሚቆጠርበት አይደለም። ደግሞ ጎል ያስቆጥራል። አርሰናል በሲዝኑ 19 ጎሎችን በአየር አስቆጥሯል። በአየር ይበራል፣ በምድር በአግባቡ ይከላከላል። አብዛኞቹ ጎሎች የተቆጠሩት ደግሞ በባክፎሩ በሚገኙ ተከላካዮች ነው። በተለይ ማጋሊሽ ምን አይነት ሚና እንዳለው ይታወቃል። ሳሊባ፣ ቲምበር፣ የራይስ፣ የሳካ የቆመ ኳስ የማሻገር አቅምና ኳሊቲም እንዲሁ የሚታወቅ ነው። ስለዚህ ጥሩ ቡድኖች አርሰናልን መስለው ይቃኛሉ። በአንድ አሰልጣኝ ላይ ይጸናሉ። በሚታይ ፕሮሰስና ለውጥ ይጓዛሉ። ዝም ብሎ አንድ አሰልጣኝ ላይ ጸንቶ ውጤት አይመጣም። 3-4 ዓመትን ብትሰጣቸው እንደ አሞሪም አይነት ግትር አሰልጣኞች ቡድኑን ይዘው ገደል ይገባሉ እንጂ ምንም አላመጡም። አይተናል። እድል እያላቸው ቡድኑ ከጎኑ ቆሞላቸው፣ ደጋፊም ከጎናቸው ሆኖ፣ አስተዳደሩ ከራሱ ብደት ጋር ከጎኑ ሆኖ አሰልጣኙ ሲስተሙን አልቀይርም ብሎ የሙጢ ማለቱ ዋጋ አስከፍሎታል። እንዲህ አይነት ለውጦች በፕሮሰስ አይመጡም።
አርሰናል በቡድን ግንባታ ሂደት ለዓለም እግር ኳስ ሌሎች ክለቦችም ሌሰን መሆን የሚችለው ቡድን ነው። ይህንን በደንብ ያየንበት ምክንያት ሂደቶች ላይ ለውጦችን በደንብ አይተናል። አርሰናል ባለፉት 5 ዓመታት ሲጓዝ ከአርቴታ ጋር እንዴት ነበር የተቃኘው? ከነ ኦዚል፣ ላካዜት፣ አቡሜያንግ እያገለገሉ ዞር ማለታቸው ጋር እነ ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ማርቲኔሊ የመሳሰሉ ተጫዋቾች ጋር ማጋሊሽ መጥቶ የማጋሊሽ ፕሮግራምን መስማት ይበቃል። ራሱ ሳሊባ ሲመጣ ምን አይነት ባክፎር ነው የተፈጠረው? ቲምበር ሲጨመር፣ ካላፊዮሪን ሲያመጣ፣ ራምስደልን ዞር አድርጎ ሬያን ሲያመጣ፣ ዴቪድ ራያ በነ ዴቪድ ደሂያ በነ ፒተር ሽማይክል በነ ፒተር ቼክ፣ ጆሃርት፣ ኤደርሰን፣ አሊሰን የመሳሰሉ ሻምፒዮን የፕሪሚየር ሊግ ክለቦች ሌቭል ለመድረስ ሁሉ ነገር ያለው ግብ ጠባቂ ሆኖ መጥቷል። አንዳንድ ጨዋታዎች አንዳንድ ሞመንቶች የብራይተኑ አይነት ጨዋታዎች የሻምፒዮን ቡድኖች መልክ ናቸው። ግብ ጠባቂዎች ጨዋታዎችን የሚያሸንፉበት አደገኛ ኳሶችን አድነው። ይሄ ይቀጥላል። በአርሰናል በልጦ ሲጫወት አርሰናል ምን እንደሚመስል አይተናል። በቆመ ኳስ ሲያሸንፍ አይተናል። ከአርቴታ የጥንቃቄ ስትራቴጂ ጋር ነጥቦችን እየጣለም አርሰናል ከፊት ያለ ቡድን ነው። የሻምፒዮን ቡድኖች መልክ ነው። ሻምፒዮን ቡድኖች አንዳንዴ እድለኛም ይሆናሉ፣ በድልም ያሸንፋሉ፣ በልጠው ያሸንፋሉ። ድንቅ ዲፌንስ አላቸው። የመሃል ሜዳ ወራሪ ሚድፊልደሮች አሏቸው። ድምፁ የማይሰማው ዙቢሜንዲ፣ እንደዚሁም ራይስ ቤቢ ከጎል እስከ ጎል ድረስ በየትኛው መንገድ በጀግንነት የሚፋለመው ለመድፉ አምበል ያልሆነው ቀድሞ አምበል የሆኑ ኦዴጋርድና ምክትሉ ሳካ ስላሉ ነው። የሜዳ ላይ ሪል አምበሎች ናቸው። ማጋሊሽ፣ ዴክላን ራይስ ከመዶሻዎቹ የመጣ 105 ሚሊዮን ፓውንድ የሚያንሰው ዌስትሃም በነፃ የሰጠው ለአርሰናል ለኔ 150 እና ከዛ በላይ የሚገባው ዴቪድ ሞይስም ይናገራሉ። ሸልመነዋል እኮ አርሰናልን ይላሉ። እንዲህ አይነት ሊደሮች ሻምፒዮን ቡድኖች አሏቸው። ወደኋላ መለስ ብለን ፕሪሚየር ሊጉን ያሸነፉ ክለቦች ላይ ቼልሲ፣ ጆን ቴሪ፣ ላምፓርድ፣ ድሮግባን ጨምሮ እነ ሜኬሌሌ የነበራቸው ሚና፣ ዩናይትድ ከነ ሮይ ኪን ዘመን አንስቶ ዋዛ ጨምሮም ራሱ ማይክል ካሪክ፣ ፖል ስኮልስ፣ ሪያን ጊግስ፣ ሪዮ ፈርዲናንድ፣ ቪዲች፣ ኤቭራ፣ ቫንዳርሰን ሻምፒዮን ቡድኖችን ያለፉት ሻምፒዮን ቡድኖችን ይመስላል። ግንቦት ድረስ መታገስ እኔ ለስፖርት ቤተሰቡ ማስተላልፈው መልእክት ነው። አርሰናል እነዚህን ሻምፒዮን ቡድኖች በጽዋ ማህበሩ ተቀላቅሎ ቴብሉ ላይ በኩራት ለመቀመጥ ከ22 ዓመታት በኋላ የሻምፒዮን ቡድኖች አሰልጣኞች ቀለም እንደ ማይክ አርቴታ አሁን ሄንዜ ከተጨመረ በኋላ የፈጠረውን ሚና እናስታውሳለን። በቡድኑ ወርክሬት ላይ በቡድኑ ተጋዳይነት ላይ እንደዚሁም ደግሞ ኒኮላስ ጂኦቨር የቆመ ኳስ ስፔሻሊስቱ ሚና ከሲቲ ነው ያስኮበለለው አርቴታ። ካለፉት ከ2021-22 ሲዝን አንስቶ አርሰናል የሴት ፒስ ኪንግ ሲባል ያስቆጠራቸው ጎሎች ከ35 በላይ ደርሰዋል። በዚህ ሲዝን ብቻ 19 ጎል በሁሉም መድረኮች በቆመ ኳስ ቲፒካል የናይንቲስ ጀርመን ከዚህ በፊትም አንስተነዋል። የቪላ፣ የስፐርስ፣ የአትሌቲኮ፣ የኢንተር ሚላን አይነት ጨዋታዎችን ደግሞ እንመልከት። አርሰናል በቀላሉ ጎሎችን አስቆጥሮ በኦፕን ፕሌይ አስቆጥሮ በሴት ፒስ አስቆጥሮ ጎል ጨዋታዎችን ማሸነፍ እንደሚችል። ስለዚህ ሻምፒዮን ቡድኖች ቀለማቸው የመድፉ ነው። አርሰናልን የመሰለ የለም ስንል የውጤት ጉዞውና ከፍታው ባለፉት 3 ዓመታት ልክ ነው። ደጋፊዎች በተለይ ተቀናቃይ ደጋፊዎች እኔ ስሜታቸው ይገባኛል። አርሰናል ደርሶ የሚለቅ ክለብ ስለሆነ ይላሉ። አሁን በአርሰናል ደረጃ የሚፎካከር ክለብ አለ ወይ ነው ሌላው ደግሞ ጥያቄ። አንደኛው ለአርሰናል መልካም ጎን የሆነው ሸርተት እያለ ነጥብ እየጣለ ለነ ሲቲ እኮ እድል የሚሰጥ ይመስላል። ደጋፊዎች ያንን ነው የሚሰጉት። ይሄ ማሳያ ነው። ግን ማንቸስተር ሲቲ ካለፉት 4 የሊግ ጨዋታዎች እንኳን ማግኘት ከሚገባው 12 ነጥብ 9ን ጥሏል። ሲቲ እንደ ቡዶ ጊልሜት አይነት ቡድኖችም የተሸነፈ ነው። ማንቸስተር ሲቲ የዘንድሮን ዋንጫም እንደፈለገው የቀጣዩ ቡድንንም ለመገንባት ጋርዲዮላ ከብዙ ተጽዕኖዎቹ ጋር የሚለው ሁላ የሚፈጸምለት አሰልጣኝ ብቸኛው አሰልጣኝ ነው። እንደ ወደ 2 ቢሊዮን ፓውንድ እኮ ደረሰ ጋርዲዮላ በኬሬሮ የገዛቸው ሪካርድ ሰባሪ እኮ ነው። ሚድ ሲዝን ላይ እንደ ሴሜኒዮና ጉይ አይነት ተጫዋቾችን የሚጨምረው ማንቸስተር ሲቲ ብቻ እኮ ነው። ሌላ ክለብ ይህንን አርቴታ ራሱ ማድረግ አይችልም። ይህንን በጃንዋሪ ገበያ እኮ ነው
ሴሜኖ ከበርንማውዝ የመጣው በጣም ከፍ ያለ ኳሊቲና አቅም ያለው ተጫዋች። አንድ ጉይስ ማን ነበር ይህንን ተጫዋች ይፈልግ የነበረው? ኦገስት ላይ አንፊልድ ደርሶ የተመለሰ ተጫዋች እኮ ነው ከፓላስ አሁን ሲቲ የገባው። 300,000 ፓውንድ በሳምንት ይከፈለዋል። ሊቨርፑል ይህንን መክፈል አይችልማ ወይ? አልቻለም። በዝውውሩ ተቀድሟል በሲቲ። የሲቲና የጋርዲዮላ ተጽዕኖ ማሳያ ነው። ቀጣይ ዓመት ላይ ማንቸስተር ሲቲን በደንብ ማየት ያስፈልጋል ለኔ። ምክንያቱም ከጃንዋሪ እስከ ጃንዋሪ ካለፈው ዓመት ጃንዋሪ እስካሁኑ ጃንዋሪ ድረስ ማንቸስተር ሲቲ የገዛቸውን ተጫዋቾች ማስታወስ ነው። ኦማር ማርሙሽን ጨምሮ ተጽዕኖዎቻቸው ከነ ኬዲቢ አሻራ ማግስት ማንቸስተር ሲቲ ሃላንድን ከፊት አድርጎ ሩቢን ዲያዝን ከኋላ አድርጎ አሁን ከጎኑ ጉዊን ጨምሯል። የነ ጆንስቶን አሻራን እያደበዘዘ ነው። የነ ግሪሊሽ ሚና ይታወቅ ነበር። አሁን በኤቨርተን ነው የሚገኘው። እነ ዶኩ ፎደል ላይ የጨመራቸው ተጫዋቾችና ኳሊቲ ሳቪኒዮን እንዳንረሳ። ማንቸስተር ሲቲ ከነ ቲጃኒ ሬንደርስ ጋር በምን አይነት የውጤት ጉዞ እንዳለ ይታወቃል። ግን እውነተኛ የአርሰናል አይነት ተፎካካሪ አይደለም ዘንድሮ። ሻምፒዮኑ ሊቨርፑልን እንዴት ሲንደፋንደፍ እንዳለ በምን አይነት ቀለም ውስጥ እንዳለ ይታወቃል። ሊቨርፑል ከትናንትናው የቻምፒየንስ ሊግ ማርሴይን ካሸነፈበት ጨዋታ በምቾት ነው ያሸነፈው። ትናንትና ከቀዩ ምድር የሊቨርፑል የስሎት ሚናና እንደገና አሁን መሐመድ ሳላ ተመልሷል። በምን አይነት ቀለም ሊቨርፑል በሲዝኑ ቶፕ 4 ያጠናቀቃል ነው ትልቁ ጥያቄ። አምና ሻምፒዮን የነበረ ቡድን አሁን ለአራተኝነት የሚጋጋጥ። ቼልሲ አሰልጣኝ ቀይሯል። ቼልሲ ከማሬስካ ጋር የነበረው ውጤታማ ሚና ይታወቃል። የዓለም ክለቦች ዋንጫንም አሸንፈ ቶፕ 4 ገብተ ኮንፈረንስ ሊግ ደግመ የምትባረርበት ክለብ ቼልሲ ነው። ይሄ ክለብ ከአዲሱ አሰልጣኝ ጋር በምን አይነት ከፍታ ወደፊት ይመጣል እናየዋለን። አሁን ግን እውነተኛው የአርሰናል ተፎካካሪ አይደለም፣ ሩቅ ያለው ክለብ ነው። ለአራተኝነት የሚመኘው ክለብ ነው። አስቶን ቪላ ነው። የኤቨርተኑ ጨዋታ ላይ እንኳን አርሰናል ነጥብ ጥሎ እድሉን አልተጠቀመም። 4 የማድረግ እድሉን ቪላ ይታወቃል። በዚህ ሶስተኝነት እንደ ዋንጫ የሚታይበት ክለብ ነው ለአስቶን ቪላ። ቶፕ 4 እንደ ዓለም ዋንጫ የሚታይበት ክለብ ነው ለዩናይ ኤምሬ። ሰውየውን አንዳንድ የሚጠራጠሯቸው ሰዎች በትልልቅ ክለቦች እድል ቢሰጣቸው ኤምሬ አይችሉም፣ ጫና መቋቋም አይችሉም ይባላሉ። እንደ ቪላ አይነት ክለቦች በምቾት ያለ ክለብ ነው። ትልቅም ሰክሰስ ነው። በጀቱን የሚገዛቸው ተጫዋቾቹን የክለቡን ትራዲሽን በደንብ ጠንቅቀው ለሚረዱ ከዚህ አንጻር አርሰናል ብቻውን የሚሮጠው ክለብም ሊሆን ይችላል። በተለይ የሁዱ የማንቸስተር ዩናይትድ ጨዋታ ዩናይትድ ከካሪክ ጋር የተነቃቃው ክለብ ነው። ዩናይትድ ሪሶርስ አለው፣ ዴብዝ አለው። ቤንቹ ላይ ማቲያስ ኩና፣ ሼሽኮ፣ ማውንት የተቀመጡበትን ማንቹሪያን ደርቢ አይተናል። አሞሪም እንዴት ሲቀልድበት እንደከረመ ካሪክ በአንድ ጨዋታ ሳይቶናል። ወደ ባክ ፎር ተመልሶ 4-2-3-1 ነው በጨዋታ እንቅስቃሴ ወደ 4-4-2 የሚመስል የሜቤሞና አማድ ከአፍሪካ ዋንጫው መመለስ እድልን በአግባቡ የተጠቀመ ራይት ባክ ሴንተራፍ እንደዚሁም ደግሞ ሌፍት ባክ ያለው 2 ሴንተራፍ ዮሮ ራሱ ቤንች ላይ እንደነበር እንዳንረሳ። በማንቹሪያን ደርቢ ጨዋታ ዩናይትድ ዴብዝ የለውም ለሚሉ ካዜሜሮና ሜይኖ አብረው አይጫወቱም የሚል ብቸኛው ዓለማችን ላይ የሚገኝ አሰልጣኝ ቅዠታም ሩበን አሞሪም እኮ ነው። ማን እንደነገረውን ያላቅም። ማይኖና ካዜሜሮ አብረው እንደሚጫወቱ ለምንድነው የማይጫወቱት? በ6 ቁጥር 8 ቁጥር ሚና የዩጋርቴ ሚና እንደገና ማቲያስ ኩና ተቀይሮ ከገባ በኋላ አሲስት ያደረገው ኳስ ከቤንች የጀመረው ትልቅ አቅም ያለው ብራዚላዊ ነው። ሼሽኮ 1 ደቂቃ ሚና አልተሰጠውም በካሪክ። ዩናይትድ በማንቸስተር ከፍታ በክለቡ ዝናና ብራንድ ከፍታ ሜዳ ላይ መሰለፍ የሚችሉ ፍላጎት ያላቸው አቅም ያላቸው ብሩኖን ሴንትራል ሚድፊልድ ያደረገ ብቸኛው አሰልጣኝ ነው። ነምበር 10ን በነፃነት ሲጫወት። ስለዚህ ካሪክ ዩናይትድ ምንም ይግጠመው እስከ ሲዝኑ ፍጻሜ ምንም ይግጠመው፣ ምክንያቱም ሁሉ ነገር ስለገጠመው ለእኔ ለዩናይትድ ደጋፊዎች እኔን ጨምሮ አዲስ አይደለም። መክሸፍ ማንቸስተር ዩናይትድን ይመስላል መልኩ። ስለዚህ ካሪክ ጋር ህይወቱን ቢገፋ ከክለቡ ሌጀንድ ጋር ውጤት ቀውስ ምንም ስላልሆነ ለማንቸስተር ዩናይትድ መውረድ ምንም ስላልሆነ አሁን ዝቅታ ጥጉን ያየ ክለብ ስለሆነ ባለፉት
12 13 ዓመታት ከክለቡ ሌጀንዶች ጋር ከየትም መጥተው ማንቸስተር ዩናይትድን ሳይረዱ የክለቡን ቀለም ከሚያበላሹና በብዙ ሚሊዮን ፓውንዶች ካሳ ቴናግ 15 አሞሪም 12 ይዘው ወጡ እኮ በካሳ ምንም ሳይሰሩ ተፈላስፈው ይሄን ነገር በክለቡ ሌጀንዶች ማስቀጠል እንደ ካሪክ ባሉ ቀልብ ባላቸው ብሪቲሽ ነው ጫናዎችን መቋቋም ይችላል። ብዙ ኤክስፔክቴሽን የለበትም ካሪክ ምንም ቢገጥመው ግን ቢያንስ የማንቸስተርን ትራዲሽን ካልቸር ደጋፊውን የሚመስል የክለቡን ከፍታ የሚመስል ቡድን ለማሳየት የሚጥር ከዚህ አንጻር ከአርሰናል የሚኖረው ጨዋታ ላይ ብዙ ሐሳቦችን እናነሳለን። የአውሮፓ ቻምፒየንስ ሊግ ምሽቶች ላይ ግን በተለይ ምርጡ አርሰናል በሁሉም መድረኮች ቀጥሏል። የአርሰናል ሲዝንና አድቬንቸር ላይ የ7 ነጥብ ጋፑን አርሰናል ይዞ በፕሪሚየር ሊጉ ለመቀጠል ከዩናይትድ የሚኖረው ጨዋታ በኤምሬትስ በጉጉት ይጠበቃል። ይህንን ጨዋታ አርሰናል የሚያሸንፍ ከሆነ የበለጠ አንድ ስቴፕ ቡስት ያደርጋል። ለእኔ አርሰናል ከቀራቸው የቀሪው ሲዝን ወደ 15 ጨዋታዎች በጣም ከባዱ ጨዋታ ቅድም እንዳልኩት አንደኛው ወደ ኢትሃድ አቅንቶ ከማንቸስተር ሲቲ የሚያከናውነው ነው። በጣም አደገኛው የሚባለው ጨዋታ ምናልባት 3 ነጥብ ያጣል የሚባልበት ጨዋታ ከሲቲ የሚኖረው የኤምሬትሱ ጨዋታ ከዩናይትድ የሚኖረው ከሌላው የማንቸስተር ክለብ ከገናናው ዛሬ መውደቁናኒ ከካሪክ ጋር አሁን ካለው ለውጥ አንጻር አሰልጣኙ ሲቀየሩ ከሚኖረው ሜንታሊቲ አንጻር አርሰናልን ሊያስቸግር ይችላል ዩናይትድ። ፕሮባብሊ ግን ድሮ የአርሰናል አንደኛው ውጤት ሊሆን ይችላል። ለዩናይትድም የበለጠ እንደ ስኬት ሊታይ የሚችለው ሁለተኛው ከሲቲ ቀጥሎ ሊያስቸግረው በሲዝኑ ከሚገኙ ቀሪ ጨዋታዎች አንዱ ዩናይትድ ይመስለኛል። አሁን ማንቸስተር ዩናይትድ ካለበት የካሪክ ቴምፖና ሜንታሊቲ አሰልጣኙ ሲቀየሩ ቡድኖች ለወጥ ይላሉ። ያ ቴምፖ ከአለው ታሪካዊ የተቀናቃኝነት አንጻር ኤምሬትስ ላይ ከዛ ውጭ ግን አርሰናል በትራኩ ብቻውን የሚሮጠው ክለብ ይመስለኛል። ይህንን ምርጡ አርሰናል ላይ ማየትና መቀበል ያስፈልጋል። በሁሉም መድረኮች በ4 መድረኮች ላይ 100% በላቀ ከፍታ የሚገኘው ከከዋክብቶች አማራጩ ጋር መድፉ ብቻ ነው። ከኖርዝ ለንደን ፎሬቨር ገኒንግ ፎር ግሬትነስ መንደር ምርጡ አርሰናል ሪያል ማድሪድ ከአልቫሮ አርቤዮላ ጋር 6 አስቆጥሯል። ማድሪድ በቀጣይስ በተለይ በላሊጋው በአውሮፓ መድረክ ተመልሶ በቀለሙ ለመገኘት ሪሶርስ አለው። ክፍተቶች አሉት ቡድኑ ግን አሁንም አሎንሶም ያልሸፈናቸው በተለይ በመከላከል ሂደቱ ላይ በመሃል ሜዳ ሚዛን ጠባቂ ላይ እንደ ካዜሜሮ፣ ሞድሪች፣ ቶኒ ክሩስ አይነት ቡድኖች ኮከቦችንና መሪዎችን ማድሪድ አጥቷል። በተለይ በሚድፊልድ ባትሉ ላይ ቀልብ ያላቸው ኳሶችን የሚያቀብሉ በማጥቃት እንቅስቃሴ በሪያል ማድሪድ ከፍታ የሚቃኙ እንደ ቪኒሲየስ፣ ሮድሪጎ፣ ኪሊያን ምባፔ፣ ጁድ ቤሊንጋም ያሉ ኮከቦች ሞር በማጥቃት እንቅስቃሴው ላይ ብቻ ከነ ተጽዕኗቸው እንዲያተኩሩ የሚያደርጉ ሊደሮችን ሪያል ማድሪድ አጥቷል። አሁንም የለውም በስኳዱ ካማንቪጋ፣ ሸዋሚኒ እንደዚሁም ሴባዮስ የመሳሰሉ አማራጮች ናቸው። በቶኒ ክሩስ፣ ሞድሪች፣ ካዜሜሮ ደረጃ ግን አይደሉም። ለማንኛውም ኮከቦቹ ተደስተዋል። የማድሪድ ከፍታ ምን ሊሆን ይችላል? ሲቲ ፈዟል ከጋርዲዮላ ጋር። ማንቸስተር ሲቲ የቀጣዩ ዘመን ቡድንን እየገነባ ለኔ ያለ ይመስለኛል። ሚድ ሲዝን ላይ ሴሜኒዮና ጉይን የጨመረው በተለይ የጉይና ሴሜኒዮ ግዢ በፍጥነት አውቶማቲክ ወደ ቤስት 11 የሚመጡ ጋርዲዮላ ሲረጋጋ የበለጠ ወደ ውጤት የሚመጣበት የዘንድሮ ሲቲ ግን ልምድ ለማዳበር ጥረት የሚያደርገው ጨዋታዎችን የሚሸነፈው አርሰናልን በንቃት እስከ መጨረሻው ፐርፌክት ሆኖ ለመከተል አቅም ያለው በፍጹም ለኔ አይመስለኝም። ለዚህ ነው ሲዝኑ ጊዜው የመድፉና መድፉ ነው የምንለው። አለቃ አርሰናል ከ22 ዓመታት በኋላ ምናልባትም በከፍታ ሁሉንም ዋንጫዎችን ማሸነፍ እንኳን ባይችል የሚፈልገውን የፕሪሚየር ሊግ ዋንጫና ሌላውን የቻምፒየንስ ሊግ ስኬት ወይ ኤፍኤ ካፕና ሊግ ካፕ አሸንፎ በሃትሪክ አለበለዚያም በሁለት ዋንጫዎች ከተሳካም በ4 ዋንጫዎች ለመጨረስ የሚችልበት እድል ያለው ብቸኛው የሞደርን ፉትቦል ኃያሉ ክለብ ነው ቶፕ ገነርስ። እናጠናቅቅ። ቆንጂት ዲጄ ኪንግስተን ኪንጎ ይቀጥላል። ከባልደረቦቹ ጋር ሞቅ ያደርግልናል። ዌልካም እንላለን። ከመስታወቱ ባሻገር ከቆንጂት ጋር ይታየኛል። አትወጣም ነው የምትለው አይደል ኪንጎ?
እንወጣለን። ለማንኛውም ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። ታላቁ የኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ ዴስ ቲቪ፣ ሳሬም ፈርኒቸር፣ ሳፋሪኮም ኢትዮጵያ፣ ዊና ጁስ እና ባቢ ልዩ ስፔሻልቲ ጥርስ ህክምና አጋሮቻችን ነበሩ። ኤፍሬም የማነ ስቱዲዮ ቆይቻለሁ። ባልደረባ የፍቅር ይልቃል ዛሬ በአስቸኳይ የስራ ጉዳይ ስቱዲዮ አልተገኘም። በዩቲዩብ ቻናሎቻችን ላይ ሁልጊዜም አለን። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። ሰናይ